ሰላም ተማሪዎች እንደምን አላችሁ? አሰፋ ነኝ ከኡንጓን አካዳሚ 12ኛ ክፍል ጂኦግራፊ መምህራችሁ ነኝ። ዛሬ ዩኒት 7 12ኛ ክፍል ዩኒት 7 የመጀመሪያውን ፓርት እንጀምራለን። የመጀመሪያው ፓርት ርዕሳችን የሚጀምረው ኢንትሮዳክሽን ቱ ግሎባል ክላይሜት ቼንጅ በሚል ነው። እሱ የሚገኘው በኮንቴምፖራሪ ጂኦግራፊካል ኢሹስ ስር ነው። ወቅታዊ አሳሳቢ የሆኑ ጂኦግራፊያዊ ፋክተሮች ሁኔታዎችን ነው ዩኒቱ የሚዳሰው። አጠቃላይ እንግዲህ ክላይሜት ቼንጅ፣ ዴዘርቲፊኬሽን፣ ድሮውት፣ ፋሚን እርስ በርሳቸው የተያያዙ ኮንሰፕቶች መሆናቸውን ሁለቱም የኮዝ ኢፌክት ሪሌሽንሺፕ አንዱ ምክንያትና ውጤት ትስስር ያላቸው ሆነው አሳሳቢ ጉዳዮች መሆናቸውን ነው መግለጽ ማተኮር የምንፈልገው። የመጀመሪያው እንደ ኪ ኮንሰፕት ኤቭሪ ጂኦግራፊክ ኢሹ ሃዝ ቱ ሜን ዳይሜንሽንስ። ማንኛውም ጂኦግራፊያዊ ጉዳይ ወቅታዊ ጉዳይ ሁለት ዳይሜንሽኖች ዘርፎች ይኖሩታል። የመጀመሪያው ስፓሻል ነው። ስፓሻል ዌር ኢት ሃፕንስ ፍሮም ሎካል ፕሮፖዛልስ ቱ ግሎባል ቼንጅስ። ፍሮም ሎካል ቱ ግሎባል ስፓሻል ሚንስ ከስፔስ አንጻር ከሎኬሽን አንጻር አካባቢያዊ ከመሆን እስከ ዓለም አቀፋዊ የሆኑ ጂኦግራፊያዊ ጉዳዮች አሉ መሆናቸው እናያለን። ሁለተኛው ዳይሜንሽን ዘርፋቸው ቴምፖራል ነው፣ ታይም ነው። ሃው ሎንግ ኢት ላስትስ ፍሮም ሾርት ተርም ኢቨንትስ ቱ ኮንሰርንስ ላስቲንግ ጄኔሬሽንስ ነው። የአጭር ጊዜ ችግር ከመሆን እስከ ትውልድ ሊሻገር የሚችል ተጽዕኖ ያላቸው ጉዳዮች አሉ። ከሱ አንጻር እናያቸዋለን። ከቦታ አንጻር አካባቢያዊ፣ ብሔራዊ፣ ዓለም አቀፋዊ መሆናቸውን እናያለን። ከጊዜ አንጻር ደግሞ የአጭር ጊዜና የረጅም ጊዜ መሆናቸውን እናያለን ማለት ነው። እንግዲህ ክላይሜት ቼንጅ ከፍ ብለን እንደገለጽ ነው ትልቅ የሆነ ግሎባል ኮንሰርን ነው። ግሎባል ሚንስ የአፍሪካ ብቻ የኢትዮጵያ ችግር ብቻ ወይም የአውስትራሊያ የአውሮፓ ችግር ያልሆነ እንደ ዓለም አቀፍ የጋራ የሆነ ማለት ነው። ሶ በዚህ ዙሪያ የመጀመሪያው ኢንተርናሽናል ኮንፈረንስ ፓሪስ አግሪመንት የሚባለው ነው። በዚህ በክላይሜት ቼንጅ ዙሪያ በጣም ኢምፖርታንት የሆነው የፓሪስ ስምምነት 2015 እንደ አውሮፓውያን አቆጣጠር ሃይላይት የሚያደርገው የሚያተኩረው 195 ፓርቲስ ኢንዶርስድ ዚስ ሂስቶሪክ አግሪመንት ቱ ከርብ ኢሚሽንስ ኤንድ ማኔጅ ክላይሜት ሪስክስ ነው። ሶ ይሄ የፓሪስ አግሪመንት የሚያተኩረው ምን ላይ ነው? 195 አባል ሀገራት የፈረሙበት አግሪመንት ነው። ምን ላይ ነው የሚያተኩረው? ቱ ከርቭ ሚንስ ቱ ቼንጅ የክላይሜት ቼንጅ ሊያመጡ የሚችሉ በካይ ጋዞችን ልቀትን መቀነስ እንደሚያስፈልግ፣ በሁለተኛ ደረጃ ደግሞ ማኔጅ ክላይሜት ቼንጅ የሚያስከትለውን ችግር ማኔጅ ማድረግ አዳፕቴሽን ማለት ነው። ይሄኛው የመጀመሪያው ሚቲጌሽን የምንለው ነው። መከላከል ችግሩን መከላከል ላይ ለምሳሌ የካርበን ልቀትን መቀነስ ላይ እንደሚያስፈልግ፣ በሁለተኛ ደረጃ ደግሞ የአየር ንብረት ለውጥን ለመቋቋም የሚያስችሉ ስትራቴጂዎችን፣ ስልቶችን የዓለም ህዝቦች መጠቀም እንዳለባቸው ያስቀምጣል ማለት ነው። ሃይላይት ያደርጋል ሚንስ ያስቀምጣል፣ ይደነግጋል ነው። በዚህ በፓሪስ አግሪመንት የክላይሜት ቼንጅ ዋና መንስኤ ተደርጎ የተወሰደው ሂማን ኢምፓክት ነው። ከሰው ልጅ እንቅስቃሴ ጋር የተያያዙ ምክንያቶች ናቸው። ዛት ከረንት ቼንጅስ አር ሜይንሊ ድሪቨን ባይ ሂማን አክሽን። አሁን ዓለማችን ላይ በ21ኛው ክፍለ ዘመን ከረንት ሚንስ በ21ኛው ክፍለ ዘመን የምናያቸው የክላይሜት ቼንጅ እና ተዛማጅ ችግሮች በዋናነት የሰው ልጅ እንቅስቃሴ ውጤቶች ናቸው። ኢፍ ዊ ስቶፕድ ኦል ኢሚሽንስ ቱዴይ ቴምፕሬቸርስ ውድ ኦንሊ ቢገን ቱ ፍላትን አፍተር ሰቨራል ይርስ። ኢሚሽን የካርበን ልቀት አሁን ቢቆም አሁን ያለው ወደ ከባቢ አየሩ የሚለቀቀው በብዙ ቶን 10 ኩንታል እንደሆነ እናውቃለን። ስለዚህ ሳይንቲስቶቹ ኢስቲሜት ያደርጉታል ከባቢ አየሩ ላይ የሰው ልጅ ሁሉም ዓለም ላይ የሚለቀው ወደ ከባቢ አየር የሚለቀቀው ካርበን በካይ ጋዝ ወይም ደግሞ ግሪን ሃውስ ጋዝ ሙሉ በሙሉ ቢቆም የዓለማችን መጠነ ሙቀት ለመጨመር በጣም ረጅም ጊዜ ሰቨራል ይርስ ይወስድበታል። ስለዚህ ኮዙ ምንድነው? ካርበን ልቀት ነው። ካርበን ልቀትን ደግሞ ሰው ስለሆነ የሚያደርገው በኢንዱስትሪ በዘመናዊ ግብርና ኢንዱስትሪ ፋክተሪዎችን በማስፋፋት ስለሆነ ትልቁ ምክንያት ተደርጎ የተወሰደው የሰው ልጅ ተጽዕኖ ነው ማለት ነው። እዚህ ላይ ፕሮጀክሽንስ ከዚህ ጋር ተያይዞ የሚተነበየው የተቀመጠ ትንበያ አለ። ዊዛውት ሜጀር አክሽን ግሎባል ቴምፕሬቸር አር ትራክ ቱ ራይዝ ባይ 2.5 to 4.5 ዊዛውት ሜጀር አክሽን ግሎባል ቴምፕሬቸርስ አር ኦን ትራክ ቱ ራይዝ። ምንም አይነት መፍትሄ የማይወሰድ የሰው ልጅ አሁን ዓለም ላይ ያሉ ሰዎች፣ ሀገራት፣ መንግስታት እርምጃ የሚወስዱ ከሆነ በአጭር ጊዜ ውስጥ ከ2.5 ወደ 4.5 ዲግሪ ሴንቲግሬድ ልዩነት ይጨምራል ነው። ለምሳሌ አንድ ቦታ ላይ ያለ መጠነ ሙቀት 20 ዲግሪ ሴንቲግሬድ ከሆነ በ4.5 22.5 ወይም ደግሞ 24.5
ድረስ ባለው ይጨምራል ነው። ይሄ ከፍተኛ የሆነ ጭማሪ ነው። ስለዚህ ስጋት አለ ማለት ነው። የዓለማችን መጠነ ሙቀት በክላይሜት ቼንጅ ምክንያት ይጨምራል የሚል ስጋት አለ። አሁን ከዚህ ቀጥለን ቴምፕሬቸር በመጨመሩ ምክንያት አሁን ቴምፕሬቸር የዓለም መጠነ ሙቀት በከፍተኛ ሁኔታ ይጨምራል ከ2.5 እስከ 4.5 ዲግሪ ሴንቲግሬድ ፐር ይጨምራል የሚል ትንበያ አለ። አስፈሪ ነው ይሄ። ምን ሊከሰት ይችላል የሚለውን በተመለከተ ፕሮጀክትድ የሆኑ ኢምፓክትስ አሉ። የተተነበዩ ተጽዕኖዎች፣ አሉታዊ ተጽዕኖዎች እነዚህም በብዛት ከጤናና ከስነ ምህዳር ከሄልስ እና ከኢኮሲስተም ማለትም ከሰው ልጅ ጤና፣ ከእንስሳት ጤና፣ ከምርታማነት ጤንነት ጋር እና ከስነ ምህዳር ወይም ደግሞ ከኢኮሲስተም ጋር የተያዙ ናቸው። ከጤና አንጻር ስናየው ራይዝ ኦፍ ጀስት 1.2 ዲግሪ ሴንቲግሬድ ካን ኮዝ hundreds of thousands of premature deaths በ1.2 ዲግሪ ሴንቲግሬድ ብቻ ፐር ይር በየዓመቱ የዓለም መጠነ ሙቀት ቢጨምር ከፍተኛ በሺዎች የሚቆጠሩ የሰው ልጆች ለሞት አደጋ ሁሉ ይጋለጣሉ። በ3 ዲግሪ ሴንቲግሬድ ቢጨምር 330 ሚሊዮን ፒፕል ዊል ቢ አት ሪስክ ኦፍ ማላሪያ። እነዚህ በጣም ይሄ ትሮፒካል የሆኑ ዲዚዝ የሚባሉት ማላሪያ፣ የንጉ ፌቨር፣ ዴኖ ፌቨር የሚባሉ ሞቃት የአየር ጸባይ የሚያመጣቸው ተላላፊ ከኢንሴክት ጋር የተያዙ በሽታዎች ይሰፋሉ ነው። 330 ሚሊዮን ማለት የአሜሪካን ሕዝብ በሙሉ የሚያክል ሰዎች ለወባ ይጋለጣሉ የሚል የጤና ትንበያ አለ። ከስነ ምህዳር አንጻር በሁለተኛ ደረጃ 1 ዲግሪ ሴንቲግሬድ ቢጨምር የዓለም መጠነ ሙቀት በአማካኝ በየዓመቱ በ1 ዲግሪ ሴንቲግሬድ ቢጨምር 10% የሚሆነው የአካባቢያችን የዓለም ስነ ምህዳር ስንል እዚህ ጋር የደን አካባቢ፣ የውሃ አካባቢ፣ የውቅያኖስ አካባቢ፣ እጽዋትና እንስሳት የሚኖርበት አካባቢ ነው። ባዮሎጂ ቶፒክ ላይ በስፋት ስለምታውቁት ተማሪዎች 10%ቱ ኢኮሲስተም ዳሜጅድ ይሆናል፣ ይወድማል፣ ይጎዳል የሚል የክላይሜት ሳይንቲስቶች ትንበያ አለ ማለት ነው። 2 ዲግሪ ሴንቲግሬድ ራይስ ዊ ኤክስፔክት የሚገመተው በ2 ዲግሪ ሴንቲግሬድ በየዓመቱ አማካኝ የዓለም መጠነ ሙቀት ቢጨምር 20% shift in global ecosystem and a 10% loss of coastal wetlands እነዚህ የውቅያኖስ ጠረፍ አካባቢ የህንድ ውቅያኖስ፣ የፓሲፊክ ውቅያኖስ፣ የአትላንቲክ ውቅያኖስ ሐይቆች፣ ባህሮች 75% የሚሆነው የመሬት ክፍል በውሃ የተሸፈነ ስለሆነ ተማሪዎች ይሄ ግልጽ ነው። ኮስታል ኤሪያዎች የሆኑ ሉዝ እናረጋለን ነው። ፍላዲንግ ይፈጠራል፣ የተለያዩ ክፍተቶች ይፈጠራሉ፣ አካባቢዎች ችግሮች። እዚህ ላይ ማጠቃለል የምንችለው ክላይሜት ቼንጅ ከርቭ የማይቀለበስ ከሆነ ወይም ሚቲጌት የማይደረግ ሊቋቋም የዓለም ሰዎች በዓለም ዙሪያ የሚኖሩ ህዝቦች ወይ ሀገራት መቋቋሚያ ዘዴዎችን እስካላበጁ ድረስ ከፍተኛ የሆነ ስነ ምህዳራዊ የጤና የስነ ምህዳር ችግሮች ይፈጠራሉ ተብሎ ይታሰባል። አሁን በግብርና ዘርፍ ከዚሁ ከኢምፓክቱ ከተጽዕኖ ጋር በተያያዘ በግብርና ዘርፍና የውሃ ሀብት አግሪካልቸር ኤንድ ዋተር ሪሶርስ ሚንስ በዓለማችን ዙሪያ እንግዲህ አግሪካልቸር ኢዝ ዘ ሶርስ ኦፍ ፉድ ፎር ወርልድ ፖፑሌሽን በዓለም ላይ ያሉ ህዝቦች ዋናው ቁጥር 1 የምግብ ምንጭ ግብርና ነው። ማንኛውም አይነት ግብርና፣ የመስኖ ግብርና፣ በተፈጥሮ ዝናብ እንደ ኢትዮጵያ ባሉ ሀገሮች የሚካሄደው ግብርና የምግብ ምንጭ ነው። ስለዚህ ግብርናና የውሃ ሀብት ይጎዳል ነው በክላይሜት ቼንጅ። አግሪካልቸር እንዴት ሆኖ ነው የሚጎዳው የሚለውን ስናይ 2.5 ኢንክሪዝ ባይ 2080 ሜቢ ከግማሽ ክፍለ ዘመን በኋላ 50 ሚሊዮን የሚሆን አዲሽናል ፒፕል አር ሪስክ ኦፍ ሃንገር ተጨማሪ አሁን ካለው ዓለማችን ላይ አሁን ሾርቴጅ ኦፍ ፉድ ኢንሴኪዩሪቲ የምግብ ዋስትና ለመረጋገጥ ያለበት በተለይ በዳሃው የዓለም ክፍል አለ። ተጨማሪ 50 ሚሊዮን ከ50 ዓመት በኋላ ተጨማሪ 50 ሚሊዮን ሰዎች ለረሃብ አደጋ ይጋለጣሉ ተብሎ ይታመናል ወይም ሳይንሱ ይተነበያል። ከውሃ ሀብት አንጻር 1.5 ዲግሪ ሴንቲግሬድ ራይስ ሚንስ የዓለም መጠነ ሙቀት አማካይ መጠነ ሙቀት በ1.5 ዲግሪ ሴንቲግሬድ የሚጨምር ከሆነ ከ400 እስከ 800 ሚሊዮን የሚሆኑ ሰዎች ፌስ ወተር ሾርቴጅ የውሃ እጥረት ይጋለጣሉ። ወተር ሾርቴጅ እንግዲህ ከፍተኛ የሆነ የመሬት ክፍል በውሃ ቢሸፈንም ሳልት ወተር ነው ተማሪዎች። አብዛኛው ውቅያኖሶች፣ ባህሮች ለሰው ልጅ በማጣሪያ በከፍተኛ ቴክኖሎጂ ምንም አይነት የከርሰ ምድር ውሃ ወይ የዝናብ ውሃ የሌላቸው አረብ ሀገራት የመሳሰሉ በቴክኖሎጂ በማጣራት ሊጠቀሙ ይችላሉ። ነገር ግን ፍሬሽ ወተር የሚባለው ለዚህ ለመጠጥ ለግብርና ለተለያዩ አገልግሎቶች የሚውለው ውሃ በጣም ሾርቴጅ አለ፣ እጥረት አለ እንዳለም። ስለዚህ ከ400 እስከ 800 ሰዎች ወተር ሾርቴጅ የውሃ እጥረት ይገጥማቸዋል ተብሎ ይታመናል። ኢፍ ዋርሚንግ ኤክሲድስ አሁንም ግሎባል ዋርሚንግ ወይም ደግሞ የዓለም መጠነ ሙቀት መጨመር በ2 ዲግሪ ሴንቲግሬድ የሚቀጥል ከሆነ
that number jumps to over 3.1 billion. 3.1 billion means out of 7.3 billion. አሁን 7.3 ቢሊዮን ነው የዓለም ህዝብ የሚገመተው። ከዚህ ውስጥ ኦልሞስት ግማሹ የዓለማችን ህዝብ የውሃ እጥረት ተጎጂ ይሆናል ተብሎ ይታመናል። ይሄ ክሪቲካል የሆነ የቴምፕሬቸር ራይስ እንግዲህ በተዘዋዋሪ በቀጥታም ይሁን በተዘዋዋሪ የእያንዳንዳችን ህይወት ወይም የእያንዳንዳችን አገራት ህዝቦች አደጋ ውስጥ ይጨምራል ማለት ነው። እሺ ተማሪዎች እስካሁን እያየን ያለ ነው ፕሪዲክት የሚደረገው ነው የሚተነበየውን ነው። በአየር ንብረት ለውጥ ምክንያት ወይም በክላይሜት ቼንጅ ምክንያት ይፈጠራሉ ይመጣሉ ተብለው የሚተነበዩ የተቀመጡ በጤና ዘርፍ፣ በግብርና ዘርፍ፣ በምግብ ዋስትና ዘርፍና በስነ ምህዳር ወይም በኢኮሎጂ ዘርፍ የሚፈጠሩትን ችግሮች ነው። አሁን ደግሞ ዓለማችን ፊት ለፊት የተጋፈጠቻቸውን ወይም ያጋጥሟትን ችግሮች እናያለን። ዋና ዋናዎቹን የመጀመሪያው ሜልቲንግ አይስ ኬፕ ነው። እነዚህ በተለይ ወደ ፖላር ኤሪያስ አካባቢ በክላይሜት በዩኒት 3 በዩኒት 4 ዲስከስ ተደርጓል። ይሄ ሜልቲንግ ኦፍ አይስ ኬፕስ ሚንስ ከ45 ዲግሪ እስከ 90 ዲግሪ ሰሜንና ደቡብ ያለው ለምሳሌ የአውሮፓ ሰሜናዊ ፓርት፣ የሩሲያ ሰሜናዊ ፓርት፣ የኤሽያ ሰሜናዊ ፓርት፣ የካናዳና የግሪንላንድ አካባቢ ማለት ነው። ወደ ደቡባዊ ንፍቀ ክበብ ስንመጣ የአውስትራሊያ አይስላንድ የሚባል የላቲን አሜሪካ ደቡባዊ ፓርትና አንታርክቲካ አካባቢ ከፍተኛ የሆነ የበረዶ ግግር በረዶ ይቀልጣል እየቀለጠ ነው። ማውንቴን ግላሽየርስ በጣም ትልልቅ የበረዶ ክምሮች ኤንድ አይስ ሺትስ ኢን ዌስት አንታርክቲካ ለምሳሌ ምዕራባዊ አንታርክቲካ አካባቢ፣ ግሪንላንድ አካባቢ ግሪንላንድ በስተሰሜን በካናዳና በሰሜን አውሮፓ መካከል ያለ ትልቅ ደሴት ነው። አርቫኒሽንግ ነው። ስለዚህ እዛ አካባቢ ያሉ በበረዶ የተሸፈኑ ግግር በረዶ ክምሮች እየጠፉ ነው። ሜልት እያረጉ እየቀለጡ ነው። ፎር ኤግዛምፕል ሞንታናስ ግላሽየር ናሽናል ፓርክ ዌንት ፍሮም 150 ግላሽየርስ ኢን 1910 በ1910 እንደ አውሮፓ አቆጣጠር 150 የነበረው ቱ ፊወር ዛን 32 ዳይ ወደ 30 ቀንሷል ነው። ሶ ራፒድሊ በፍጥነት ግግር በረዶዎች እየቀለጡ ነው የሚለውን ነጥብ እንይዛለን። ሁለተኛው እየተፈጠረ ያለው ሲ ሌቭል ራይስ ነው። የባህር ወለል ወይም ጠለል መጨመር ማለት ነው። የባህር ጠለል ሌቭልስ አር ራይዚንግ አባውት 3 ሚሊሜትር ፐር ይር ኤንድ ዘ ሬት ኢዝ አክሰለሬቲንግ። በየአመቱ ለምሳሌ የአፍሪካ ጠርዝ አለ አይደለም? የዓለም ካርታ ላይ በአፍሪካ ጠርዝ አፍሪካ በስተምዕራብ በአትላንቲክ ውቅያኖስ፣ በስተምስራቅ ደግሞ በህንድ ውቅያኖስ የተከበበ ነው። በስተሰሜን የሜዲትራኒያን ባህር አለ። ስለዚህ የብሱና ውሃማ አካሉ የተገናኘበት ቦርደሩ የውሃው ወለል እየጨመረ ነው በ3.2 ሚሊሜትር በየአመቱ እና ይሄ ቁጥር ደግሞ በፍጥነት ራይዝ እያደረገ ነው ማለት ነው። ያ ማለት የውሃው ሌቭል ሲጨምር የብሶቹ ይጥለቀለቃሉ ማለት ነው። አብዛኞቹ የዓለማችን ህዝቦች ከተሞች ያሉት ደግሞ ቦርደር አካባቢ ነው። ይሄ ፖርት አካባቢ ነው። ሶስተኛው ባዮሎጂካል ሺፍት ነው። ስነ ህይወታዊ ለውጥ ይፈጠራል ነው እየተፈጠረ ነው። ስፔሺስ የእጽዋትና የእንስሳት ዝርያዎች አር ኦን ዘ ሙቭ ቱ ክሎዘር ኤሪያስ ኩለር ኤሪያስ ማይግሬሽን ማለት ነው። ማይግሬት እያደረጉ ነው። የሚኖሩበትን አካባቢ እየለቀቁ ወደ ቀዝቃዛ አካባቢዎች ሙቭ እያደረጉ ነው። ሳም ላይክ አዴሌ ፔንገን ሀብሲን ፖፑሌሽን ኮላፕስ አንዳንዶቹ እስከ 90% የሚሆኑ ዝርያቸው እየጠፋ ነው ያለ። ሚንዋይል ይሄ በዚህ እንዳለ ፔስትስ ላይክ ሞስኪቶስ የተለያዩ ጎጂ የሆኑ ተባዮች እንደ ሞስኪቶ ባርክ ቤትልስ አር ትራይቪንግ ሚንስ ራፒድሊ ፕሮዲዩሲንግ ጠቃሚ የሆኑ ዝርያዎች እየጠፉ ነው በአየር ንብረት ለውጡ ምክንያት ወይ ቦታ እየለቀቁ ማይግሬት እያደረጉ ነው። ጎጂ የሆኑ ለሰው ልጅ ደግሞ ለምርቱም ለጤናውም ጎጂ የሆኑት ደግሞ እየተራቡ ነው ማለት ነው ከባዮሎጂ አንጻር። ተማሪዎች ይሄን ክፍል አንድን ለማጠናቀቅ እነዚህን ጥያቄዎች እንስራ። የመጀመሪያው ጥያቄ which two dimensions define contemporary geographic issues ከሚከተሉት ሁለት መሰረታዊ ዘርፎች ወቅታዊ ጂኦግራፊያዊ አሳሳቢ ጉዳዮችን የሚመለከቱት የትኞቹ ናቸው? ዲፋይን የሚመለከቱት ኤ ኢኮኖሚካል ኤንድ ፖለቲካል፣ ቢ ስፓሻል ኤንድ ቴምፖራል፣ ሲ ሎካል ኤንድ ናሽናል፣ ሂማን ኤንድ ናቹራል። ሶ መልሳችን ኦብቪየስሊ ቢ ነው ማለት ነው። ሁለተኛው ጥያቄ what has happened to the number of glaciers in Montana's Glacier National Park since 1910 ከ1910 ከ20ኛው ክፍለ ዘመን መጀመሪያ ማለት ነው 21st century ነን አሁን ያለ ነው። ሶ ከዛሬ 30 ምናምን ዓመታት በፊት ከነበረበት ጀምሮ ይሄ ናሽናል ፓርክ ምን እየሆነ ነው? they stayed as the same ባለበት እየቀጠለ ነው። they increased to 200 they declined from over 150 to 30 እየቀነሰ ነው። በግላሽየር የተሸፈነው ስነ ምህዳር በግግር በረዶ የተሸፈነው በጣም በፍጥነት ሜልት እያደረገ ነው በክላይሜት ቼንጁ ምክንያት።
ተማሪዎች ክፍል 1ን በዚህ እናጠናቀቃለን። በክፍል 2 እስከምንገናኝ ደህና ሁኑ።